ጀምሮ ብዙዎቻችሁ ሐዘናችሁን እየገለጣችሁ ስለሆነ ልክ ከቤታችሁ አንድ ሰው እንደሞተ አድርጋችሁ እያዘናችሁ እንዳለ ስለምናውቅ ትንሽ እኔን ያጽናናኝ የዘላለም መንፈስ እናንተንም እንዲያጽናናችሁ ስለፈለኩ ትንሽ ቃል ለመናገር ፈልጌ ነው። ከባድ ነው በዚህ ቀን ለመናገር። እንግዲህ ዘላለም በቤታችን እንደ አባት የምናከብረው እንደ ወንድም ደግሞ የምንወደው ፈሪሃ እግዚአብሔርን እያስተማረ ኮትኩቶ ያሳደገን፣ ትህትናን ያስተማረን፣ ደግነትን ቅንነትን ያስተማረን፣ ለራስ መኖር ሳይሆን ለሌላ ሰው መኖርን ያስተማረን፣ በጣም ትሁት በጣም የተለየ ወንድማችን ዘላለም የማየ ልጅ ብቻ አይደለም። ዘላለም የሁላችንም ልጅ ነው። የቤተ ክርስቲያን ልጅ ነው ዘላለም። አዎ በዘላለም ሕይወቱ ያልተቀየረ ሰው የለም። በዘላለም በሃይማኖት የበረታ ሞልቷል። ብዙ ነገር ከዘላለም አግኝተናል። በአገር ውስጥም በአገር ውጭም ያለን ብዙዎቻችሁ እየደወላችሁ ምስክርነት ስትሰጡኝ እንደነበረ በወንድማችን በወልደ ሰማዕት ብዙ በርካታ ነገሮችን አግኝተናል። እንግዲህ ሲሰብከው የነበረውን ሲናገረው የነበረውን በሱ ዕጣ ደርሶበት ዘመን ገጥሞት ተጠርቶ ወደ አምላኩ ወደ እግዚአብሔር ሄዷል። መጽሐፍ የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ተብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። አዎ ዕድሜያችን የተወሰነ ነው። በገንዘብ ዕድሜ መጨመር አንችልም። በገንዘብ ዕድሜ መጨመር ቢቻል ኖሮ ለዘላለም ዕድሜ በጨመርንለት ነበረ። በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ በጨመርንለት ነበረ። በስልጣን ዕድሜ መጨመር አይቻልም። በስልጣን ዕድሜ መጨመር ቢቻል ኖሮ ለመምህር ዕድሜ በጨመርንለት ነበረ። ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን